ከማጸኔ ውስጥ ትልቅ የሆነ ስጋ ተቆርጦ በራሱ ሰዓት ይወረደ ጊዜ አለ። በሞባይል በልጄ ሞባይል ቀርጬ ለዶክተሩ ሳሳየው ምንድነው ይሄ አለኝ። እግዚአብሔር ግን ከሁሉም አተረፈሽ አለ። አንዱ ሙስሊም ደግሞ ከሞት ታድጎሻል ያለኝ። ይሄው ታድጎኛል። ማስታጠቢያ ውስጥ በቃ ይረጋ በቃ ተስፋ ቆርጫለሁ። እኔ እንደዚህ ቆሜ ማውራ እንዴ ዶክተሮች ይገረሙ ነበር። እንዴ ደም እየወረደሽ እንዴት ነው አሁን ሂጂና ተመርመሪና ደም ይሰጥሻል ሲባል አለው። ደምም አልተሰጠኝም። የኢየሱስ ደም በእኔ ውስጥ ነበር። ታምሜ አክም ቤት ሄድኩና ከጤና ጣይባ ወደ አረርት ሆስፒታል ተባልኩ። እዛ ሆስፒታል ሂጄ ከሆስፒታል ደግሞ አይቶኝ ምን አርጎኝ ጠና አለቀስኩና እግዚአብሔር ለምኜ እኔ ምድንኝ ማንም ምንም የለኝም ያረብ እኔ ምን ላርግ ጌታ ሆይ ያልኩ ያን ወረቀቱን ወስጄ የዛሬ ሳምንት አባቴ ጋር መጣው እና በቃ ከዚህ ሁሉም ነገር በቃ እኔ አግኝቻለሁ አይቻለሁ ሁሉም በመጣባት ሁሉም በሽታውም ቀርቶ አክም ቤቱ ማለትኩም ወረቀቱም ከዚህ ቤት ወጥቼ ቀድጄ ጣልኩ። እስከ ዛሬ ጤነኛ ነኝ ድኛለሁ። በቃ 2017 መጨረሻው ላይ እዚህ መጥቼ ነበር ማለት ነው። በጣም ደም ይፈሰኛል። ለ7 አመት የረጋ ደም ነበር ከውስጤ የሚወጣ ሽንት ቤት ደቂቃ ወጥቼ ድጋሚ ስገባ አሁንም የረጋ ደም ልጆች አሉኝ። የምሞት ነው የሚመስለኝ። ለልጄ ሁሌ በቃ እንትስላት ውስጧ ይሰበራልና አዝናለሁ። 7 አመት እንግዲህ ዶክተሮች ምንድነው የሚሉኝ? ካንሰር ይሉኛል። ጡትሽ ካንሰር ነው፣ ማጸንሽ ካንሰር ነው የሚሉኝ። ግን እግዚአብሔር ከሁሉም በላይ ነው። ይችላል። እግዚአብሔር ማትረፍም ይችላል። እኔ አብነት ነበር የምኖረው። ከአብነት አሁን እዚህ ሰፈር ነው ቤት ተከራይቼ የምኖረው። ከኔ ጋር የነበሩ ሰዎች ጡታቸውን ተቆርጦ አልፏል። ማጸናቸውን አስወጥቶ አልፏል፣ ሞቷል። እኔ ግን በህይወት እንድኖር እግዚአብሔር ረዳኝ። ጌታ ኢየሱስ ይርዳችሁ። ኢየሱስ ይርዳችሁ። አባት ይሁናችሁ፣ እናት ይሁናችሁ። ለዚህ ለኔ እናትም አባትም ሆነኝ አስቤዛም ሆነኝ። አይቼዋለሁ፣ እጁን ሲያድን አይቼዋለሁ፣ ሲያተርፍ አይቼዋለሁ። ሁሌ ዶክተሮች ሲገባ መጣሽ ሲሉኝ አዎ መጥቻለሁ። አንቺ ሁሌ ወፍራም ነሽ፣ ሁሌ ጤነኛ ነሽ ሲሉኝ ነይ በቃ ተሽሎኛል ብዬ ነው የምወጣው እንጂ አንድ ቀን ምንም ቢላ አላረፈብኝም። ከማጸኔ ውስጥ ትልቅ የሆነ ስጋ ተቆርጦ በራሱ ሰዓት ይወረደ ጊዜ አለ። በሞባይል በልጄ ሞባይል ቀርጬ ለዶክተሩ ሳሳየው ምንድነው ይሄ አለኝ። እግዚአብሔር ግን ከሁሉም አተረፈሽ አለ። አንዱ ሙስሊም ደግሞ ከሞት ታድጎሻል ያለኝ። ይሄው ታድጎኛል። ከዛ 2017 መጨረሻ ላይ እዚህ ቤት ስመጣ ተስፋ ቆርጬ ዝም ብዬ ለማያት ነው የመጣሁት። እኔ ሙሉ ወንጌል አባለኝ። ግን እዚህ መጥቼ ከልጄ ጋር ስመጣ እዚህ ጋር መጣሁ። የእግዚአብሔር ሰው ደሬን ሳየው በቃ የእግዚአብሔር ክብር እንዳለበት እንዲሁ ታወቀኝ። እግዚአብሔርም በሱ ውስጥ እንደሚናገረኝ ልክ ተጸልዮ ሲያበቃ ልወጣ ስል አንቺ ሴት እንዳትወጪ እጸልይልሻለሁ፣ የሞት መንፈስ ተመታ ካንቺ ላይ አትሞቺም አለኝ። እግዚአብሔር በሱ ውስጥ ተጠቅሞ አልሞትኩም አለሁ። ያ ደም ቆመ። ማስታጠቢያ ውስጥ በቃ ይረጋ በቃ ተስፋ ቆርጫለሁ። እኔ እንደዚህ ቆሜ ማውራ እንዴ ዶክተሮች ይገረሙ ነበር። እንዴ ደም እየወረደሽ እንዴት ነው አሁን ሂጂና ተመርመሪና ደም ይሰጥሻል ሲባል አለው። ደምም አልተሰጠኝም። የኢየሱስ ደም በእኔ ውስጥ ነበር። አሜን። የኢየሱስ ደም በእኔ ውስጥ ነበር። እኔ ሆነልኝ ነገር አሁን በቅርብ አንድ ሳምንት 15 ቀን መሰለኝ ከመጣው ማለት ነው። እና ልጄ ካካውን ላዩ ላይ ይላልና ታቁታላችሁ መቼም ሳጥብ ማታ ተደብቄ ነበር ማጥበው ሰው እንዳያቀብኝ ማለት ነው። ከዛ እዚህ መጥቼ እንግዲህ ሰይጣን ለፈለፈ ለቀቀኝ። ልጄም ካካ ማለት አሁን 4 ቀኑ ነው ትቶልኛል። እግዚአብሔር ይመስገን። እና ሌላ ደግሞ እኔ አሁን በዚህ ሰዓት ይሄኔ ጫት ይዤ ቁጭ ብዬ ነው የምቀመው። እውነት ውሸት አይደለም። የሚያቀኝ ያቃል ጫት ስገዛ እዚህ ጫት የጫት ብር ከጎደለብኝ እንኳን ለምኜ ነው ሄጄ የምገዛው። ሮብ ወይ አርብ ወይ እሁድ ማለት ነው። በቃ ከዛ ቀን ሌላ አልቀምም። እና በቃ ውስጤ ቃሚ ነው የሚለኝና ያው 15 ቀን ዛሬ ጫት እንኳን ከቃም ካየ እግዚአብሔር ክብር ይሁን። እና ባለቤቴ እንኳን ኧረ ዛሬ ይቅርብን ሲል እንዴ መቃም አለብን ይቆጣናል እያልኩኝ ነው ምንቀመው ማለት ነው በግዴታ። አሁን ግን ያው እግዚአብሔር ይመስገን 15 ቀናችን ጫት አይኑን እንኳን ካየ ነው ማለት ነው። እግዚአብሔር የተመሰገነ ነው። ይሄ ነው ይሆነል። ለጌታ ክብር። እዩ ኤሊ አንቺ ልጅ ነው? እዩ ኤሊ አንቺ ልጅ ነው? ኦኬ። የዛሬ 2 አመት ነው 3 አመት 2 አመት 3 አመት እጁ ተቃጥሎ ነበር። 4 አመት እና የሷ ልጅ ነው ትንሽ እንዳለ ይሄ እንዳለ ደም ስሩ እንዳለ ጠባሳ ሆኖ
በጌታ አይደለም ልጅ ሷም አይደለች። ቀጥታ መጣና ጸልይልኛል። እጁን ባለኝ እንዳለ ጠባስ ተከለ ግራጁ እንዳለ ዘይታ ፈሰስኩለት። በስንተኛው ቀን ደረቀ። እና የሚገርማችሁ ነገር የዛሬ ሳምንት ነው እሷ እዚህ ቤት የተፈታችው። የዛሬ ሳምንት መንፈሱ ሲናገር ልጇን እያበላሸው ነበር አለ። እያዋረደ ያስጨንቀው እንዳለች እሷም ተፈታች፣ ልጇም ተፈታ፣ ባሏም ተፈታ፣ ዘሯም ተፈታ። ለእናንተም መፈታት ይሁን እና ይሄን ሁሉ ላደረገልሽ ጌታ እስቲ ምን ትይዋለሽ አንቺ? ከዚህ በኋላ አገለግላለሁ። ለጌታ ክብር አድርሱ። በቃ ጌታ ይባርክሽ። ተባረኪ። እግዚአብሔር ይባርክሽ። ታምሜ አክም ቤት ሄድኩና ከጤና ጣይባ ወደ አረርት ሆስፒታል ተባልኩ። እዛ ሆስፒታል ሂጄ ከሆስፒታል ደግሞ አይቶኝ ምን አድርጎኝ ወደ ሆስፒታል ወደዛ በቃ እንጃ ወደ እንቁላል ፋብሪካ ምናምን ተባልኩ። ከዛ መጣና አለቀስኩና እግዚአብሔር ለምኜ እኔ ምድንኝ ማንም ምንም የለኝም ያረብ እኔ ምን ላርግ ጌታ ሆይ ያልኩ ቁጭ ብዬ ከዛ ያኔ ወረቀቱን ወስጄ የዛሬ ሳምንት አባቴ ጋር መጣው። ከዛ ብቻው ለግይ ጸሎት አድርጎልኝ ነበር እና በቃ ከዚህ ሁሉም ነገር በቃ እኔ አግኝቻለሁ አይቻለሁ። ሁሉም በመጣባት ሁሉም በሽታውም ቀርቶ አክም ቤቱ ማለትኩም ወረቀቱም ከዚህ ቤት ወጥቼ ቀድጄ ጣልኩ። እስከ ዛሬ ጤነኛ ነኝ፣ ድኛለሁ። በቃ ሌላ ነገር ለጌታ ክብር አምጡ። ለስንት ወር ነው ደምሽ የፈሰሰው? 2 ወር ነበር። ለ2 ወር ደሞ አይፈስ ነበር። አዎ የዛሬ ሳምንት ነው እዛ ቢሮ ውስጥ ጸለይኩላት። እግዚአብሔር የደሟን ምንጭ አደረቀው። የጨለማ ጉልበት ተሰበረ ማለት አሜን። ለፈወሳት ጌታ ክብር አምጡ። ለጌታ ክብር አምጡ። ኢየሱስ ጌታ ዘመንሽን ይባርክ።